ካልሆነ ችግር የለውም። ግን ሰላም ነው፣ እንዴት ነህ? ደህና ነው ወይ? የተነሳው ታሜ አለው ብራዘር፣ እንዴት ነህ? ደህና ነህ ታሜ? አለ ደህና ነኝ። እንትን ላይ ሱራ ምዕራፍ 15 ቁጥር 25 ላይ ማለት ነው ውስዬ በእርግጥም ከሚገማ ጭቃ ከሚልመጭለጭና ከሚገማ ጥቁር ጭቃ ፈጠር ነው ብሎ ይናገራል። ፈጠር ነው ብሎ ሌላው አይደለም ችግሩ። አሁን ፈጠር ነው ብሎ የሚለው ምንን ለማስመልከት ነው? ወይስ አላህ ብዙ አላህ ነው? ወይስ ደግሞ ምንድነው ለመናገር የፈለገው? ጥሩ ጥያቄ። እሺ እኛ የሚለው ቃል እንደ አረብኛ ወይንም እንደ አማርኛ ራሱ ለሁለት ይከፈላል። አንድ ምን ታድርገው? እሺ ታዲያ ምን ታድርገው? ካንተ ጋር ድምጽ አለ መሰለኝ። እሺ ማን ጋር ነው ድምጽ ያለው ማለት? ምን ታድርገው? እሺ እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። ይሄን ማስረጃ ከቁርአንም ከሐዲስም ካሉ ማስቻ ያሳያል። እንደውም ከቋንቋ ራሱ ማለት ነው። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት ቃል እኛ የሚለው ቃል ነው ይዛል። ለምሳሌ ተማሪዎች ብዙ ጊዜ ሁሉ የሚሰጥበት ምሳሌ አለ። መምህር 50 ተማሪዎች አሉት እንበል ትምህርት ቤት አሳይመንት ሰጣቸው። 10 ሆናቸው ስሩ ብሎ የቡድን ስራ ሰጣቸው። ሰርተው መጡ እነዚህ ሰዎች። አሁን በቃል አለሙስ ወይ ግለጥና እያሳየኝ እንደዚህ ነው እያልከኝ እያሳየኝ ተጠቅሶ እንደሆነ አዎ ለግነት ነው ብሎ ጠቅሶ ከሆነ እየጠቀስክ አሳየኝ። በቃ ቀጥታ ለሳይ አብሽር እኛ የሚለው ቃል ለሁለት እንደሚሆን ላሳይ። ይኸውልህ አሁን ላሳይህ ነው ያ ፈጠር ነው የሚለውን ገብቶሃል? እሺ ወሬውን አቋርጥ። ማስረጃ ብቻ እኔም አላወራም አንተም አታወራ። ማውራት እንዳወራ አትፈልግም ማለት እንዳብራራ አውጥቼ ቀጥታ ነው የማሳይህ። ለሁለት ተራማ እንደሚውል ከቋንቋ አንፃር ላሳይህ ነው። እሺ ምን አድርግ السلام عليكم ሁሴን ተሻለህ እንዴ? ዳኒ ቤት አድርገው ዳኒ ቤት አድርገው። እሺ ያው እነዚህ ጋር ወደ አማርኛ ቀይርላችኋለሁ። ያው ወደ አማርኛ ቀይሮታል። እኛ የሚለውን እዚህ ጋር ለስንት ዓላማ እንደሚውል ሊያሳይህ ነው። አርከት ይታያልና አንበብ እዚህ ጋር ወረድክን ታምራት። እኛ የሚለው ቃል ያውና ለስንት ዓላማ እንደሚውል እዚህ ጋር ያስቀምጥልሃል። አንብበው። ያውና ሁለት ወይንም ከዚያ በላይ ተናጋሪዎች ይላል። አሁን ጀመርኩልህ። አንብብ። ለስንት ዓላማ እንደሚውል ይነግራል። ድምፅህን ከፍ አድርገን ይኸውልህ አሁን እሱ ሁለት የሆኑ ቃለ ግነቶች ወይም ደግሞ ለዛ ሰውዬ አክብሮት ነው እያልከ ነው ያለው። በአጠቃላይ አንተ ያንን ሰውዬ ለምሳሌ ታምራት አታብራራ። ምንም ምን እንድናገር አልፈቀድክም አይደለም፣ ማየት ብቻ ነው ፈልጋል ካ ስለዚህ አንብብ። ለስንት ዓላማ እንደሚውል ቃል በቃ ያውና እዚህ ያወጣሁልህ ለስንት ዓላማ እንደሚውል አንብብና ራስህ ስትጨርስ እዚህ ጋር 4 ነጥብ ድረስ አንብበው። እሺ አንብብ። ያው አንብብልኝ ራስህ። እሺ ቤት አድርግ። አልጨምርም አልቀንስም። ዝም ብዬ ቃል ነው የማነብልህ። ቤት አድርገው። እኛ የሚለው ይታያችኋል አይደለ? ለስንት ዓላማ እንደሚውል ሊያስቀምጥን ነው። ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። ከዚያስ ያና ከዚያ አስቀምጥልህና ለቀጣይ ለምን እንደሚውል ሊነግርህ ነው። እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል። አየህ፣ ታላቅነቱን ለመግለጽ አንድ ሰው እኛ የሚለውን ቃል ይጠቀመዋል።
ሁለትና ከዚያ በላይ ይጠቀሙታልን ብሎ አስቀመጠልህ። ለሁለት እንደሚጠቀሙት ይሄን ይመስላል። ኦኬ አሁን አላህ የሱን ብዙነት ወይም ደግሞ የሱን ግነት እያሳየ ነው ፈጠር ነው ብሎ የተናገረው እያልከኝ ነው? አሁን ለሁለት ዓላማ እንደሚሆን ከተረዳ ታዲያ አላህ የትኛውን አስበውበት ነው የሚለውን ደግሞ ራሱ ይንገረን። አሁን ማስረጃ ደግሞ ላሳየ። አላህ ምን አለ ስለ ራሱ ሲናገር ግነትና ብዜትን ያሰበበት ተባለ። ቁል ሁወላሁ አሐድ አለ። እኔ አላህ አንድ ብቻ ነኝ አለ። አየህ፣ ስለዚህ ብዜትን እንዳልሆነ ከዚህ ትርድበት። ሁለት ሊሆን ይችላል ወይ እንዳትል ሁለት አይደለሁም ብሎ ቃል በቃል ተናግሮ፣ ሶስት ሊሆን ይችላል እንዳትል ሶስት አይደለሁም ብሎ ቃል በቃል ተናግሮ፣ ስንት ነህ ታዲያ ስንለው እኔ አንድ ብቻ ነኝ ብሎ ዘገበ። ላሳየህ ስም ኦኬ እኔ አንድ ነኝ ብሎ ከዘገበ አሁን እኮ ይሄን እኔ ጥያቄ ሆነብኝ። በእርግጥ ፈጠር ነው ካለ ወይ እኮ ለብዜት ስልኩ አስረዳ። አሁን በእርግጥ ፈጠር ነው ብሎ አሁን እኛ መጽሐፍ ቅዱስ ላይም አለ የሰውን ልጅ ይላል የሰውን ልጅ ከአፈር ከውሃ ከንፋስ በእርግጥም ፈጠር ነው ብሎ ይናገራል። አሁን ወደ መጽሐፍ ላይ አስረዳሽ። አሁን እዛ ጋር እኛ ጋር ማብራሪያው ሌላ ነው። ግን አሁን አንድሽ አሁን ወደ መጽሐፍ ላይ ሄደልሽ። አሁን ደግሞ ይሄ አሁን ወደ መጽሐፍ ላይ ሄደልሽ። ከኛ ያለውን ይሄንን እያወጣሁኝ እያስነበብኩኝ ያሳየው ገብቷል። ለሁለት ዓላማ እንደምመለከተው አታዳምጥም እንዴ? ልክ በእንደ ሚተናንሳ አንድ ጊዜ እንድትረዳ ዘንድ ታምራት አለ። አይ እያዳመኩ ነው አውራ ብዬ ቻንስ አሁን ለሁለት ዓላማ ይውላል። ገብቷል አይደለ? ቀደም እንዳሳየው ሁለትና ከዚያ በላይ ብዛት ያላቸው ሰዎች ይጠቀሙታል አይደል? ቀጥሎ ደግሞ ምን አለ? አንድ አካል ደግሞ ታላቁን ለመግለጽ ይጠቀምበታል ብሎ ተናገረ። ታዲያ ወደ ቁርአን ጋር መተን አላህን ስንጠይቀው ጊዜ ለመሆኑ ከአንድ በላይ ስለሆንክ ነው ወይ እኛ ያልከው ስንል ጊዜ አንድ ብቻ ነው ብሎ ዘጋው። ወሽ ሁለት ልትሆን ትችላለህ ወይ? ላ ሁለትም አይደለሁም አላንሰተው ቃል በቃል ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ሁለት አድርጋችሁ አትያዙኝ፣ ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ እና አለ። እሺ ሶስትስ ሊሆን ይችላል ወይ ብለን ስንጠይቅ ሱረቱ ኒሳ መጨረሻ ገጽ ላይ ምን አለ? ወላ ተቁሉ ሰላሳ አለ ሶስትም አትበሉኝ አለ። ታዲያስ ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ እና በዘጋ አያረላ ይህ ነው። አሁን ወደ መጽሐፍ ስንሄድ ጊዜ አንድን አካል ለብዜት ከተጠቀመ በዚህ ትረዳለህ ብዬ አስባለሁ። ወደ እንደ ማቴዎስ ማነው እንደ ዮሐንስ ወንጌል ዘገባ ወደ ኢየሱስ ክርስቶስ አንዴ እያወጣህ ቃል በቃል ላሳየሽ። ታምራት እያወጣህ ራሴ ያሳየ ታምራት ከኔ ጋር ነህ? ታምራት ሄሎ ታምራት ይሰማኛል? አሁን ኧረ ይሰማኛል። አንተ ከሚጮህ ቦታ ከቻልክ ራቅ ብትል መልካም ነው። ትንሽ ከሚጮህ ቦታ ራቅ በል እሺ። እሺ አስረዳ። አሁን እዚህ ጋር ተመልከተው። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች የሚለው ለስንት ነው? ለአንድ ነው ወይንስ ለብዙ? ለአንድ ነው። በጣም ጥሩ። ድንጋይም ከመቃብሩ ተፈንቅሎ አየች ይላል። አየች የሚለው ለስንት ነው? አንድ ነው። በጣም ጥሩ። ማናች ያቺ ሴት? መግደላዊት ማርያም ነች አይደለ? በጣም ጥሩ ተከተለኛ። እየሮጠችም ይላል። እየሮጠችም የሚለው ለአንድ ነው አይደለ? እየሮጠ ወደ ስምዖን ጴጥሮስና ኢየሱስ ወደ ነበረው ወደ ሌላ ደቀ መዛሙርት መጥታ ጌታን ከመቃብር ወስደውታል። እንዳኖሩትም አላውቅም አናውቅም አለቻቸው። ስለዚህ ጴጥሮስና አናውቅም የሚለው ላይ ትኩረት አድርገህ። አሁን አናውቅም የሚለው ለአንድ ነው ለብዙ? ቆይ አብሽር። ኦኬ ቆይ ይሄን ደግሞ ላብራራልህ። ጥያቄውን መልስ። አታብራራም። ጥያቄውን መልስ። አናውቅም የሚለው ለአንድ ነው ለብዙ? ቆይ አናውቅም የሚለው ለአንድ ነው ለብዙ? አረ ይኸውልህ ወደ መቃብር
ወዴትም እንዳኖሩት አናውቅም አለቻቸው። አናውቅም የሚለው ቃል ለአንድ ነው ለብዙ? ቃሉ ለአንድ ነው እንዴ? አላውቅም ነው አናውቅም ለአንድ? በዚሁ በቃ ቃሉ ለማለቴ አናውቅም ያለችው ለብዙ ሰው ነው። እሷ ግን ስንት ነች? አዎ አናውቅም ነው ያለችው። አናውቅም አለቻቸው። ለማን ነው ያለችው? ለደቀ መዛሙርቱ። እዛ ውስጥ እሷ ደግሞ ብቻዋን አልነበረም። ተናገረው ማለት ነው። አይገናኝም እኮ መቅደላዊት፣ ይሄንን የተናገረችው መቅደላዊት ማርያም ናት። በጣም ጥሩ። አንዲት አካል ሆና ሳለች ነገር ግን አላውቅም ማለት ሲገባት እንዳንተ ግንዛቤ አናውቅም ማለት ነው። አንድ አካል ራሱን በግልጽ ይገልጻል ማለት ነው። እሱንም ደግሞ የተናገረችበት ለምን ለመሰለክ ከእሷ ጋር እየተከተሏት የሄዱ በግልጽ አለ። ከእሷ ጋር እየተከተሉት ወደ መቃብር ስፍራ የሄዱ ከእሷ ጋር 5 ሴቶች ነበሩ። ሲመለሱም እነሱ ናቸው። የእነሱን መልስ አጠቃላይ ነው እየመለሰች ያለችው። ዮሐንስ ወንጌል ላይ እንደዛ ቢል የለም። አንድ አካለች ላይ ያለው ዮሐንስ ብቻዋን አልነበረማ ወደ መቃብሩ ሄደችው። እሷ ቀድማ ተየው እንጂ ወደ መቃብር ሄደችው ብቻዋን አልነበረም። ዮሐንስ ወንጌል አንድ ብቻ እንደሆነች ይገልጻል። መግደላዊት ማርያም መጣች ነው ያለው። ሁለት ናቸው አላለም። ይጋጫል ወንጌል በዚህ ነው። ዮሐንስ አንድ ነች ይላል። ማቴዎስ ላይ 3 ናቸው። ምንም የሚጋጭ ነገር የለም ወንድሜ የተላኩት ወደዛ ወደ መቃብር ስፍራ የተላኩት ከ3 በላይ ሴቶች ነበሩ። ከመቅደላዊት ጋር ሌሎችም ሴቶች ነበሩ። እሺ ዮሐንስ ምን አለ? ገብቷል? ዮሐንስ ምን አለ? ከመቅደላዊት ዮሐንስማ መቅደላዊት ናት። ከፊት እየሄደች ከፊት ለፊት አይልም። አትዋሽ። እሷን ብቻ ነው የጠቀሰው። ሌላ ምንም አልጨመረም። ምንም ውሸት እኮ አይደለም ብራዘር። ሌላ ርዕስ ላይ እኮ የተጠቀሰ እኮ ነው። እንደም ዮሐንስ እንደገለጸው ከሆነ ሌላ ማንም እንደሌለ ይጠፋል። አንድ ሲታር የተጠቀሰ። እሺ ወርታይደስ ጨርስና አንበወስ ጨርሰው ወርታች ድረስ ወርታች ጨርሰው ችግር እና አሳይ። እሷ ነች መጣ የነገረቻቸው። ሐዋርያቶቹ ነገረቻቸው። ሐዋርያቶቹ መጣ ነገረቻቸው። እሷ የመጣችው ወደ መቃብሩ ማነች ብለን ስናይ ዮሐንስ እሷን ብቻ ነው የጠቀሰ። ይላል አይደል? ይሄ ነው። እሷ ቀድማ ስላየች እሷ ቀድማ ነው የገባችው። ቀድማ ገብታ ነው መቃብሩ ባዶ እንደሆነ ተመልሳ ለነሱም ነገረቻቸው። አይልም የጌታዬ መቃብር እኮ ባዶ ሆኗል ብላ የተናገረችው መቅደላዊት ማርያም ናት። እዚህ ጋር አይጥቀሰው እንጂ እንትኑ ግልጽ ነው። ከኋላ አለ ግልጽ ነው ብሎ ይሳል። ከኋላ አለ ችግር የለውም። የለም ከፈለክ ተበልሽ ይላል። እንደዛ ነው ያለው። እሺ ማስረጃ አምጣ። ሰላም ዳኒ፣ ሰላም ነው? እንዴት ነው? የት አድርካለሁ? ዳኒ ሰላም ነው? ተበርቼ ሰላም ያለ ሌላ ሰላም ጥያቄ ነበር። ያ ሰላም ጥያቄ እሺ ሹክራን የተጠቀሰ ሰውና ጥያቄ ምንድን ነው ነገሩ? ሙስሊሞች እኮ ተፈጠሩ ጀምሮ ሰይጣን ስላለባቸው ለክርክሩ አይደለም። አንዴ ታሜ አንዴ የሚጠይቀው ጥያቄ አለ። አንዴ እስከዛ አንተ መጽሐፉን አውጣ። እኔ አሁን እሱን የሚጠይቅ ምን ታድርግ እንጂ ሙስሊሞች ምንድነው ያልከው ታሜ? ስትፈጠሩ ጀምሮ ሰይጣን እንዳለባችሁና እንደገና ደግሞ ከተኛችሁም በኋላ ሰይጣን 3 ግግብድዬ ድንጋይ አምጥቶ ማጅራታችሁ ላይ እንደሚያስቀምጠው ከዛ ጠዋት ስትነሱ ምንድነው የሚሆነው? ማስረጃ ጠዋት ስትነሳ አንደኛውን ያወርድላል፣ ሁለተኛ ስትታጠብ አንደኛውን ያወርድላል፣ ሶስተኛ ከዛ ኃጢአት ይስተሰርልሃል ሱራ ስትሰግድ ማለት ነው። ማስረጃ ተጣለው ከፈለክም ችግር የለውም። አውጣ ትልቁ ላይ ነክፈት። ሳሂህ ሙስሊም 2018 አይ ቲንክ 14 ነው ሰይ ሳሂህ ሙስሊም። እሺ ስትወለድ ጀምሮ ሰይጣን አለባቸው ብለሃል። አውጣስ
እኮ ክፈትልኛ እንደ ቁርአን አንተ ጋር እኔ በአንድ ስልክ ነው ባይዘው የማዋሸው ነገር የለም በአንድ ስልክ ነው ከእንትን እያነበብኩልህ ያለሁት እንጂ አብሽር እሺ ስትወለድ ጀምሮ ሰይጣን አለ ሳሂህ ሙስሊም 2814 አብሽር ሳሂህ ሙስሊም 2814 ኤ ላይ የተዘገበ ዘገባ ነው አብሽር አብሽር ሳሂህ ሙስሊም ስንት ነው ያልከው ሳሂህ ሙስሊም 2814 ኤ ላይ የተዘገበ 2814 እሺ እሺ 2814 ኤ ላይ ማለት ነው አብሽር አብሽር አታለም ነው እንደዛው መሰለኝ ግን ጠፍቶ የረሳሁት መስሎኛል ያው እና እዚህ ጋር ስትወለዱ ጀምሮ ሰይጣን አለባቸው ብሏል እስኪ ያው አንብብና አስረዳን እስኪ 2814 ይሄ ነው አይደለ ሶሂህ ሙስሊም ታሜ ታምነት ተማለም አለው አንብበና አስረዳንሽ እንዴት አለው እንዴ እሺ አንብበ አስረዳ ትራንስሌት ታደርግልኛለህ ትራንስሌት አድርግልኝ ምኑን ትራንስሌት አድርገው ወደ አማርኛ እሺ ቀየረና ትራንስሌት ላድርግለት እሺ ያሻ ወደ አማርኛ ቀየረልሃል አንብባት ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ከእናንተ ውስጥ ከጀኖቹ መካከል ጓደኛ ያልተመደበለት ማንም የለም አንተም የአላህ መልእክተኛ ሆይ አሉት እኔም አላህ በእርሱ ላይ ይሄ አረ ነው አልመሰለኝም ራሱ አልመሰለኝም ወላሂ ራሱ ነው ኖ ያው ራሱ አይደለም እርግጠኛ ነኝ ያው ሲነግሩህ ውሸት ስለነገረው ነው እያመናቸዋቸው እኮ ነው ያው ሶሂህ ሙስሊም 2814 ኤ ነው ያልከው አይደለ ወይስ ሌላ ነው ያው ለእናንተ ሲነግሯችሁ እስልምና እንድትጠሉ ሲወለዱ ጀምሮ ሰይጣን አለባቸው ምናምን ሲሉ አሁን አንተ ዘን ይሄን ስትባል እርግጠኛ ነኝ ይስቅሃል እንድትሳለቁና እንድትስቁ እንድትጫወቱ ብቻ ይሄ ብቻ ይፈልጉት እየሳቁ ያሉት ግን በእናንተ አይምሮ ላይ ነው ወሲ ስልኩን ካርድ ሙላንጣ ወላሂ ውሸት ነው የሚነግሯችሁ እንዳለ እያንዳንዱ የሚነግሯችሁን እነዚህ ውሸታ ማስተማሪዎቻችሁ እየመጣችሁ እዚህ ቁጥሩን ይዛችሁ መጠየቅ 100% ነው 1000% መብት አላችሁ እየመጣችሁ ጠይቁ ውሸታምነታቸውን በእጃችሁ ታገኙታላችሁ ቀጣፊ ዲያቆናት ናቸው ገባችኋል የነገራችሁ ውሸት ካለ እየመጣችሁ ጠይቁ እዚህ ጋር አይ ስለ ዲቁና ሳይሆን አሁን ሳሂህ ሙስሊም 20 ያላ እሺ ሁሉም ሙስሊም ሰይጣን እንዳለበትና ከዚህ ውስጥም ከነዚህ ውስጥም ከተጠቀሱት ውስጥ የሌለባቸውን ኢሳ እና ማርያም ብቻ ናቸው ሰይጣን የሌለባቸው ማና ኢሳና ማርያም ብቻ ናቸው ነው ተስራታይ አየው አይደለ ጽፎ የተጠቀሰ አማርኛው ሌላ ነው ወላሂ እኔ ጥያቄ ያለኝ ለምሳሌ እሺ ጥያቄ ያለኝ እሺ ጥያቄ ምንድን ነው እኔ አሁን ለክርክር አይደለም ለመማር ነው አያብሽር ሊል የሚፈልገው እኔ አሁን ለምሳሌ ነብዩ መሐመድ ልንቀበላቸው
ከኋላ ያሉት አሁን ለምሳሌ ኢሳ እነ ሙሳ ለምንድን ነው ስለሱ ያልጻፉት? እንዴት ብለን ከማን ነው ከመሐመድ አፍ ብንቀበለው እንዴት ነው የሚሆነው? ይሄን እስቲ ንገረኝ። አሁን ለምሳሌ ምን መስረጃ አለ የሚለውን ጥያቄ ሆኖብኝ ነው። አሁን ምን መስረጃ አለን እኛ? አሁን ለምሳሌ መሐመድን ልንቀበል ያላ ቃል መሆኑን ነብይ መሆኑን ልንቀበለው እንደሚገባ ከኋላ ስለሱ የመሰከሩት እንደማን ነው? ለምሳሌ ስለ ኢሳ ቢጠይቀኝ እኔ ከኢሳያስ ጀምሮ ከዳውድ ጀምሮ እነሱ ስለሱ ጽፈዋል። ስለ መሐመድስ የጻፈ ምኑ ጋር ነው የማገኘው? የሚጮህ ነገር አለ ካጠገብ ተሰጥቷል። አይ መንገድ ላይ ሆኜ ነው። እንድትጠቀሙ ዘንድ እባካችሁ ክርስቲያኖች ይሄን ነገር አሁን መግራችሁን አዳምጡ። የአንድን ነብይ ነብይነቱን ለመመዘን ስትፈልጉ ጊዜ የነብይነት መስፈርቶች ምን ምን ናቸው የሚለውን ማወቅ አለባችሁ። በተሻለ ይቀርማል። የነብይነት መስፈርቶች ሚዛኖች ምን ምን ናቸው የሚለውን ማወቅ ግድ ይላል። አንድ ነብይ እውነተኛ ከአምላክ ዘንድ ለመላኩ ማረጋገጫው ምንድን ነው? ነገር ግን የሆነን መስፈርት አስተማሪዎቻችሁ ሊሰጧችሁ ይችላሉ። ያ መስፈርት ከመጽሐፉ ላይ ሄዳችሁ አረጋግጡት አለ ወይ ይሄ ነገሩን መስፈርት ምን ይላችኋል? ነብዩ ሰለላሁ ዐለይሂ ወሰለም ላለመቀበል ብቻ ይሄንን መስፈርት ለሁሉ ክርስቲያኖች ሰጥቷቸዋል ለማስበቅ ነው። እሱም ምንድነው? አንድ ነብይ ሙሐመድ ነብይነቱን እንድትቀበሉ ዘንድ ከእርሱ በፊት የመሰከረለት ነብይ አምጡ ይላቸዋል። ካልሆነ ነብይነቱ አያረጋግጥም። እሺ እንዲህ የሚል መስፈርት አለው የመጽሐፍ ቅዱስ ላይ ብላችሁ ጠይቋቸው። አንድ ነብይ ነብይነቱ ይረጋገጥና ይጸድቅ ዘንድ ከእርሱ በፊት የነበረው ነብይ መመስከር አለበት የሚል መርህ አለው የመጽሐፋችን ላይ። ይሄ ነብይነቱን መስፈርት ማረጋገጫ ነው የሚል ትምህርት አለው የመጽሐፋችን ላይ ብላችሁ የለም መጽሐፍ ቅዱስ ላይ። አንድ ሁለተኛ አይ ይሄን መስፈርት እንዳው የግዴታ ማድረግ አለብን ካላችሁ ነው ማስረጃ ባይኖረው ከመጽሐፍ ቅዱስ በቃ ከዚያ በፊት መነገር አለበት ካላችሁ ነብያቶቻችሁ ተብሎ የተገለጹ መጽሐፍ ቅዱስ ላይ እያንዳንዳቸውን እየጠቀስን ብንጠይቃችሁ ከእርሳቸው በፊት ያልተነገረላቸው በርካቶች አሉ። ስለዚህ መጽሐፍ ቅዱስ ነብይ ናቸው ብሎ ያጸደቀውን ኤክስ ሊደረጉ ነው ማለት ነው። ለምሳሌ ሙሴ ነብይ ነው ወይ? አዎ ሙሴ ነብይ ነው ብላችሁ ታምናላችሁ። ከሙሴ በፊት ሙሴ ነብይ ነው ሙሴ የሚባል ነብይ ይመጣል ብሎ የተናገረለት አለ ወይ? ላ ምንም ማስረጃ ማምጣት አትችሉም። ስለዚህ የሙሴን ነብይነት ልትክዱ ነው ማለት ነው። እግዚአብሔር ነብይ ነው ቢልም ምክንያቱም ከእርሱ በፊት የነበረ ነብይ ሙሴ ነብይ ነው ብሎ የተናገረ ስለዚህ መርታለህ። እንደዚህ ነብይ ኢሳ ደግሞ ከቅርታ ጋር ነብይ ኢሳ ደግሞ በብሉይ ኪዳናት በተዋራት ውስጥ የተጻፈ በሐዲሳት ውስጥ የተጻፈ ሁሉ ስለኔ ነው አለ። አሁን እኛውን ሁለት ቦታ አድርገን ነብይ አሁን ለምሳሌ ክርስቶስ ምንድነው ከኔ በኋላ ሐሰተኛ ነቢያቶች ይነሳሉና እነሱ እንዳያስታችሁ ተጠንቀቁ ነው ያለን እንጂ ከኔ በኋላ ይመጣል የሚለው ተጽፎ አላገኘንም። ለምን አሁን ለምሳሌ እኔ በሰውኛ ራሱ ብትወስድ አታዳምጥም እንደ ረጋ በለ ይኸውልህ እንድታዳምጥ እሺ። የሆነ ሐሳብ ካነሳ እሱን ስንጨርስ ወደ ቀጣይ ትሄዳለህ። ለምሳሌ ኢሳ ብዬ እንዳልከድና አንተ ኢየሱስ ብለህ ተናገር እንጂ አንድ እኮ ናቸው አይደል? ገብቶሃል አይደል? አትፈራብሽር። ለምሳሌ ኢየሱስ በትንቢት ተነግሮለታል ኢየሱስ ይመጣል ተብሎ በል ሜተን አንሳውና ተናገር። እሺ ሜተን አንሳ ያላ ሜተን አንሳ። ኢየሱስ በብሉይ ኪዳን ተነግሮለታል አይደል? ወሬ እንዳታበዛ። እሺ በጣም ጥሩ። ብሉይ ኪዳን ላይ አንድ ጥቅስ ስጠኝ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ አምጣ። እሺ ኢሳይያስ 9:6 ላይ ኢሳይያስ 9:6 ላይ ኢየሱስ ብሎ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረበት ጥቅስ አለ። ኢሳን እሱ ደግሞ መጀመሪያ ከ700 ዓመት በፊት ስለሱ ጽፎታል። ስለሱ ኢሳን ተወልዶኝ ኢየሱስ የሚባል አካል ይመጣል ብሎ የሚል ጥቅስ አለ እዚያ ላይ። ኢሳን ነው የሚወለደው ኢሳን ከሰማይ የሚመጣው ኢየሱስ ይመጣል ብሎ ይተናገራል ወይ? ልክ ሙሐመድ ይመጣል ብሎ የተናገረ ትንቢት እንደምትፈልጉ ሁሉ ኢየሱስ ይመጣል ብሎ የተናገረ አንድ ቦታ ላይ አለ ወይ መጽሐፍ ቅዱስ ላይ? በብሉይ ኪዳን ኢየሱስ በብሉይ ኪዳን
እሱ ሕፃን ነው ያለ። የሚመጣ ሕፃን አንድ ነው፣ እሱ ከሰማይ የሚመጣው ሽማግሌ ያረጋግጥ ብያጠየቅኩም። ሄሎ ኢየሱስ ይመጣል የሚል ካለ ወይ ነው ጥያቄ። ሕፃን ተወልዶ እሱም ተፈጸመ። ከፈለክ ይኸው ከአዲሳት ውስጥ የለኛ አይደለም እንደ ከፈለክ ከአዲስ ኪዳን ውስጥ ነው። አያችሁ አይደል? እኔ ከቁርአን ለስተህ ብላ አትቀበልም። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ከእርሳቸው በፊት ትንቢት የተናገረላቸው ነብይ ያለ ወይ ብላችሁ በቁርአን ላይ ብትጠይቁን፣ አዎ ኢየሱስ ክርስቶስ መሲሁ ስማቸውን ጠቅሶ ከእኔ በኋላ የሚመጣ አንድ መልእክተኛ ለትውልድ ስሙም አሕመድ የተባለ ብሎ ስማቸውን ጠቅሷቸዋል። ምዕራፍ 61 ቁጥር 6 ላይ መሲሁ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም። የማርያም ልጅ መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከኔ በፊት የነበረውን ኦሪትን የማረጋግጥ እንዲሁም ከኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ ወይንም ሙሐመድ እንደሚመጣ የማጸናላችሁ ማረጋግጥላችሁ ነኝ። ያው ትንቢት ተናግረዋል ነቢያቶች። ይህ ነው። እሺ ነገር ግን አንተ በራሱ ያዝከው መጽሐፍ አሁን እኔ የምልህ ይኸው ልንገርህ ከቅርታ ጋራ ማለት ነው። አሁን ኢየሱስ የተናገራል እኔ ብሄድ ይሻላችኋል አጽናኝ መንፈስ ቅዱስ እልክላችሁ ያለው አሁን አንተ እሱ ልትለው አሁን ለምሳሌ መሐመድ ነው ካለው መሐመድ መንፈስ ሊሆን ይችላል። መንፈስ ነው አምላክ በእርሳቸው ላይ መንፈስን አድርጓል። መንፈስን አድርጓል አምላክ አይደለም። እኔ ብሄድ ይሻላል አጽናኝ መንፈስ ኢየሱስ ማን ነው? እንደሱ መንፈስ ነው መሐመድ። አሻዳምሽ አንዴ በመጀመሪያ አንተ መንፈስ ነው ወይ? ነብያቶች መንፈስ ይባላሉ እንደ መጽሐፍ ቅዱስ እሱ አለ እንዴ? ላስረዳ አዳምጥ። ደግሞ ለማን ነው ያላቸው? እሺ ከተባሉ በኋላ ምን አደረጉ? ወደዛ እሺ አሁን አንተ በመጽሐፍ ቅዱስ መስረጃ የምትሰጠኝ ከሆነ ከመጽሐፍ ቅዱስ በሱ መጀመሪያ አላመንክም። አንድ ሁለተኛ ነገር ደግሞ የናንተ የመሐመድ ማን ነው? መሐመድ የቁርአን ራሱ የቀደሙትን መጽሐፍ ጠይቁ መርምሩ ይላል። በእናንተ አይደለም መሐመድን ራሱ ይሄን መጽሐፍ ማመን ካልቻልኮ የቀደመ ሰዎችን ጠይቅ ይላል። ከፈለክ ነው ጥቅሱን እሰጣለሁ። እሺ ጥቅሱን ሲጣልተ እስከዛ ድረስ ቤት አድርግ። ጥቅስ ያም ሌላ ክርስቲያን አለ? ሄሎ ክርስቲያን ካለ ማውራት ይችላል። ለሁሱ እንዴት ነህ? አለ ሰላም ነው እግዚአብሔር ይመስገን። አንድ ጥያቄ ነበረኝ ማለት ከፈቀድክልኝ ሁለት አደርገዋለሁ። ጥያቄ ምንድነው? ጥያቄ አንድ ሐዲስ አለ ሳሂህ ሙስሊም 179 ኤ ላይ የሚገኝ ነው። ሐሳቡ ምን ይላል? አላህ ሂጃቡን አንዴ ሶሪ ለሁሉ ቤት አድርጋል። ሶሪ ልጆች የገቡብኝ ስለሆነ እንዳይረብሽ ነው እንትን ያልኩት። አላህ ሂጃቡን ቢያነሳ ኖሮ ፍጥረት ሁሉ ይጠፋ ነበር፣ ይቃጠል ነበር የሚል ሐዲስ አለ። ያ እይታው የደረሰበት ድረስ ያለ ፍጥረት ሁሉ ይቃጠል ነበር፣ ይጠፋ ነበር የሚል ሐዲስ አለና ምን ትላለህ ስለዚህ ሐዲስ? ትክክል ሐዲስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር ብለዋል። እርሱም ቢያነሳው በፊት ለፊቱ የሚገኝ ሁሉ ፍጥረት በተቃጠለና በጠፋ ነበር ለማለት ነው። ይጠፋሉ ፍጥረታት፣ አምላክ ለእነርሱ ቢገለጥ ይጠፋሉ። ምናልባት ክርስቲያን አረፈ ፍጹም ይሄ መጽሐፍ ላይ ያለ ነገር ነው። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? አሐድን ወይዒሽ ይላል። ማንም ከቶ አይቶኝ በህይወት አይኖርም ይላል። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ማንም ከቶ ቢያየው በህይወት የሚኖር የለም፣ ይጠፋል። ይሄ ይናገራል መጽሐፍ ቅዱስ ላይ እና ነብያችን ሰለላሁ ዐለይሂ ወሰለም ያን የነብያት አምላክ ነው መጥተው የሰበኩት። ማንም ሰው ሊቀርበውና ሊያየው የማይችል አምላክ ተብሎ ተገልጿል። ነብያችን ሰለላሁ ዐለይሂ ወሰለም ለማንም ፍጥረት እርሱ ቢገለጥ ፍጥረታት እርሱን መቋቋም አይችሉም፣ ይጠፋሉ እያሉ ተናገሩ። አይ ኦኬ እንደዛ ከሆነ እሱ እንዳያይ ከቨር ያደረገው ሂጃብ ፍጡር ነው ወይስ ምን አይነት ነገር ነው? እሱ እንዳያይ የከለከለው ነገር በእርሱና በፍጥረታቱ መካከል ግርዶሽን አድርጓል። ያ ብርሃናማ ግርዶሽ ነው። ምንድን ነው ከተባለ ፍጡር ነው። አላህ ሱብሓነሁ ወተዓላ ነው ፈጣሪ። ስለዚህ ፍጡር ከሆነ ለምንድን ነው ያልጠፋው?
አላህ ስብሐነሁ ወተዓላ እርሱን በፍጥረታቱና በእርሱ መካከል ያደረገው ግርዶሽ ነው። መለያ ከለላ ይባላል። እሱ ብርሃናማ ግርዶሽ ያደረገ ነገር ግን ከእርሱን ያንን ግርዶሽን ቢገልጥላችሁ እናንተ መቋቋም አትችሉም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ያ ነገር አልጠፋም ማለት ስለዚህ ፈጣሪ ስለሆነ ነው ፍጡር ስላልሆነ ነው የሚል ነገር የሚያሳይ ነገር አይደለም። እሱ ፍጡር ሁሉ ይጠፋል ነው የሚለው ሐዲሱ። ግን ያ ግርዶሽ ፍጡር ከሆነ መጥፋት ነበረበት። ለምን እንዳልጠፋ ክሊር አይደለም፣ ግልጽ ነው። ሁለተኛ እሺ በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ። ያ ግርዶሽ ፍጡር ነው። እርሱን ያደረገው ምንድነው? የእርሱ ማንነት ወደ ፍጥረታቱ እንዳይገለጥላቸው ዘንድ ነው። ቢገለጥ ፍጥረታት ሁሉ ስለሚሞቱ ማለት ነው። ገብቶሃል አይደለ? ያ ነው እና ፍጥረታቶች እንዳይጠፉ ሲል አላህ ሱብሓነሁ ወተዓላ በመካከላቸው ያደረገው ግርዶሽ ተባለ እንጂ እርሱ ፈጣሪ ስለሆነ ነው ማለት አይደለም። ያንን ግን አላህ ሱብሓነሁ ወተዓላ ይገልጠዋል። በሚገልጠው ጊዜ ፍጥረታቶች ሁሉ ያዩታል። ይሄን ይመስላል። መጽሐፍህ ላይ ይሄ ያለ የለም። እዚህ ላይ ቁምና እንትን በል። መጽሐፉ ላይ ያለው ችግር አይደለም። ቆይ አንጻራዊ አድርገን እንድናነሳለህ ነው። እግዚአብሔር በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ የለም? ብርሃናማ ግርዶሽ የለም። እግዚአብሔርን በመለኮት ያየው የለም። ቆይ አንዴ፣ በብርሃን ውስጥ ነው የሚኖረው አይደል እግዚአብሔር? አዎ፣ በጣም ጥሩ። ያ ብርሃኑ ፈጣሪ ነው ፍጡር? እግዚአብሔር በባህሪው ብርሃን ነው። እግዚአብሔር ብርሃን ይላል። እግዚአብሔር ምንድነው አላልኩም? ብርሃን ነው። እርሱ የሚኖርበት ብርሃን ነው። ፈጣሪ ነው ፍጡር? በል የሚኖርበት። እሺ ፍጹም መልስ የለም። እሺ ይስሐቅ ምን ትላለህ አንተ? ቤት ተናሳው። አቤት አቤት። እስቲ ጥያቄው መልስ እንደገና ሰማኝ። ኦኬ እግዚአብሔር የሚኖርበት ስፍራ አለ ወረዳ ያሰ እግዚአብሔር የሚኖርበት ስፍራ አለ አይደል? የራሱ የሆነ ስፍራ አዎ አለ። ኦኬ ስለዚህ እግዚአብሔር የተገደበ ነው ማለት ነው። እሱ የሚኖርበት ቦታ በሰማይ ሰማያት ይኖራል። እሱ በሁሉም ቦታ አለ። ያንንም ውስጥ በሁሉም ቦታ ያንንም ውስጥ አለ እግዚአብሔር። አይ ገሃነም ውስጥ እሱ የለም። ገሃነም የፈጠረላቸው ለጂኒዎች ለጋኔሎች ነው። በጣም ጥሩ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። የተገደበ ነው። ስለዚህ አልፈለገውም። እሱን ስላልፈለገው ነው እንጂ አይደለም። ጥያቄው ፈልጓል አልፈለገም ሳይሆን በሁሉም ቦታ አለ ከተባለ ገሃነም ከቦታዎች ነው፣ ያው ከቦታዎች ነው። ስለዚህ በገሃነም ውስጥ ይኖራል ወይ እግዚአብሔር? አይኖርም አልክ። አይኖርም ካልክ የማይኖርበት ቦታ ካለ የተገደበ ነው ማለት ነው እግዚአብሔር። አይደለም። መጀመሪያ ተረዳኝ። እሺ እግዚአብሔር ገሃነም ውስጥ አለ የለም? ይሄን ቦታ የፈጠረልን በመጽሐፍ ቅዱስ ይሄን ቦታ ወይም ገነትና ገሃነምን የተፈጠረው ገነት የእግዚአብሔርን ፍጹም ወይም ደግሞ ከእግዚአብሔር ጋር የሚሄዱ ሰዎች የሚኖሩበት ቦታ ነው። ለማን ተፈጠረ? እንደገና ደግሞ ገሃነም የተፈጠረው ደግሞ የወዳደቁት መላእክቶች እና እነሱን የሚያገለግሉ የሚኖሩበት ቦታ ነው፣ የሚቀጡበት ቦታ ነው። ካወቅን እሱን እናመሰግናለን ስላሳወቅን። አሁን ግን ጥያቄው እሱ ሳይሆን እግዚአብሔር ገሃነም ውስጥ አለ የለም ነው። እሳቱ ውስጥ አይልም። ያላለውን እኛ ከመጽሐፍ ቅዱስ ውጪ አንናገርም ይላል። እግዚአብሔር በሲኦል ውስጥ አለ የለም? በገሃነም ውስጥ አለሁ ብሎ አልተናገረም። በሲኦል ውስጥ አለ አይደለ? በሲኦል ውስጥ አለ የለም? እግዚአብሔር በሁሉ ቦታ አለ። ነገር ግን በሲኦል አለ ብዬ የምናገርህ መጽሐፍ ቅዱስ ካልነገረኝ ነግሮሃል። እያዳመጥከኝ መጽሐፍ ቅዱስ ያልነገረንን ወይም ያልተናገረንን እኛ ትርጉም አንሰጥም። እሱ በቦታ የሚገደብ አይደለም። ለምን? ሁለቱንም ቦታ የፈጠራቸው እሱ ነው። ሁለቱንም ቦታ ከፈጠራቸው እንዴት አንድ ቦታ አለ አንድ ቦታ የለም ብለን ለምን የለም ብለህ ብትጠይቀኝ መጽሐፍ ቅዱስ ካላለኝ በዛ ቦታ አልኖርም ነው ያለኝ።
ምክንያቱም እዛ ቦታ ላይ የሚቀጡ አሉ። ነገር ግን እዚህ ጋር አንድ ነገር ልንገርህ፣ እሳት እያዳመጥከኝ ነው? እባክህን ስትጨርስ እንዳላቋርጠህ ብዬ ነው። እግዚአብሔር በሲኦል የለም አልክ፣ ነገር ግን በሲኦል አለ እያልኩህ ነው። መጽሐፍ ቅዱስ ላይ ማስረጃ እንስጠህ። ስጠኝ። በጣም ጥሩ ስጠኝ። ይመቻል። ሰላ ለማውጣት ቪዲዮ አልችልም፣ እሱ አልችልም። መልካም ቆይ ላውጣልህ አንድ ጊዜ። እግዚአብሔር በሲኦል ውስጥ እንዳለ ይሄማ ማወቅ አለብህ። እሺ አንዴ ያውና እስኪ ችና በባት አንድ ጊዜ ይሳቅ እስቲ አንብብልኝ። አይነበብም? ያው ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ሲኦል ቢወርድ በዚያ አለ። አይዋ እግዚአብሔር በሲኦል አለ የለም? ጌታ ሰው ይሄ ማለት ምን ማለት ነው? እስቲ ንገረኝ። ይሄን ማለት እስቲ ንገረኝ አንተ። ይሄ ማለት በሲኦልም ብሄድ በዚያ አለ አለ። በሲኦል አለ እግዚአብሔር። አንተ አላህ ይኸውልህ ቅድም ስላላዳመጥከኝ ነው። ሁለቱንም ቦታ የፈጠረ እሱ ነው አይደል? ፈጠረው አይደለም ጥያቄው። በሲኦል አለ የለም ነው ጥያቄው። በሲኦል አለ እያለ ዳዊት እየተናገረ ነው። ምን ትላለህ? እሱ በሲኦል አለ ይኖራል ብዬ አላምንም። ምክንያቱም መጽሐፍ ቅዱሱ እንደዛ አይደለም ያለኝ። መጽሐፉን ካደ። በሁሉ ቦታ ትገኛለህ እንጂ ያለኝ በሲኦል ውስጥ አለ እያለ ነው ዳዊት። በሲኦልም ብሄድ በዚያ አለ አንተ አለ። ክዳዋል ይሄን ጥቅስ ወይስ ታምንበታለህ? በዚህ አልረዳውም። መካድ ሳይሆን በዚህ አልረዳም። እኔ ምን ማድረግ አይቻልም። እሺ እግዚአብሔር አልክድም። ካመንክ ሲኦል ከቦታዎች ነው ወይንስ አይደለም? ሲኦልማ ክፉ የሰሩ ሰዎች የሚቀጣበት ቦታ ነው። ማን ነው የሚቀጣበት? እነማን ናቸው? ያላመኑ ሰዎች ገብተው ጥያቄው ቦታ ነው አይደለም ሲኦል ነው ጥያቄው። ወይንስ ከቦታ ውጭ ነው? አይ ቦታማ ቦታ ነው እኮ። ስለዚህ እግዚአብሔር በሁሉም ቦታ አለ ከተባለ ከቦታ ነው። ሲኦል ከተባለ በሲኦል ውስጥም አለ እግዚአብሔር ማለት ነው። አንተ በምትነግረኝ ልክ አይደለም። እኔ በምነግርህ ሳይሆን መልስ። በሲኦል ውስጥ አለ ቦታ ነው ካልከሱ በዚያ ቦታ ውስጥ ይገኛል አይገኝም? እግዚአብሔር አይገኝም ካልክ የማይገኝበት ቦታ አለ ማለት ነው። ያም ማን ነው? ሲኦል። እንደዚያ ከሆነ ደግሞ በቦታ የተገደበ ነው ማለት ነው። አምላክ አይደለ? ጌታ ሰው ይሄ እኮ አይደለም። እንደው ጣልቃ ልገባ ነው እንጂ በዚህ ሰዓታችንን ባንገል። ምክንያቱም ፈጣሪ ቦታ አይገድበውም ካልን እኔ ኦርቶዶክስን ለኦርቶዶክስ ወንድም ምን አልክ ይሳቅ? ይኸውልህ አሁን ለምትጠይቀኝ ጥያቄ የመለስኩልህ መልስ ነው እንጂ ሪደንደንሲ ይሆንብሃል እንጂ ከዚህ ውጭ ልመልስ እንዳልችልም። ይሳቅዬ የመለስከው መልስ የለም እኮ። በሲኦል አለ ወይ አልኩህ፣ ያ የለም አልከኝ። አይ አለ ይላል መጽሐፍ አልኩህ፣ አሳየኝ አልከኝ፣ አሳየሁህ። እኔ በዚህ አልረዳም አልፈልግም አልክ። በምንድን ነው የምትረዳው? እሺ አንተ ንገረን እስኪ። በሲኦል እንዳለ ይናገራል መጽሐፉ። በሲኦል ብሄድ አንተ በዚያ አለህ አለ ዳዊት። እንዴት ነው የምትረዳው? መጀመሪያ ሲኦል ማለት ምን ማለት ነው? በሲኦል ውስጥ አለ የለም? ሲኦል ማለት ምን ማለት ነው? ቅድም አንተ ስትተረጉመው ሲኦል ማለት የአምላክን ትእዛዝ ያልጠበቁ ሰዎች የሚቀጡበት ስፍራ ነው ብለሃል። አይ በዛ ውስጥ እግዚአብሔር አለ የለም? ኦኬ እንደዚህ ካልኩ እንዴት እሱ እዛ ቦታ ላይ እንዴት አለ ብለህ ልትነግረኝ ትችላለህ? ታዲያ ሁለቱ እንዴት አብረው ተስማምተው ይኖራሉ? መጽሐፉ አለ። እኔ ምን ላድርግ? በሲኦልም አለ አለ ዳዊት። ተሳስቷል ዳዊት? ተሳሳተ እያልኩህ አይደለም። አንተ የምትጠይቀኝ መንገድ አይደለም እሱ የሚገልጽልኝ። እኔ እኮ የተረዳህ ነገር አንተ እኔ መጽሐፉ ላይ ያለውን ብቻ ነው እኮ ማመጣለህ። ወደ እኔ አታስጠጋው። መጽሐፉ ዳዊት በነገረኝ መሰረት አልረዳም ከሆነ ይሄ መጽሐፉ እንደሚለው እኔ እንደው በሲኦል አለ የሚለውን አልቀበልም ከሆነ መጽሐፉ በቀጥታ እንደነገረኝ አልቀበልም ብል እንጂ ከኔ ጋር አታያይዘው። እኔ መጽሐፉ ላይ ያለውን ብቻ ነው የማነብልህ። አንተ እንደጠየቀኝ አንተ እንዳልከው እኔ ምንም ያልኩት ነገር የለም። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ።
ንግግሬም ቅን ነው፣ ቃል በቃል ከመጽሐፍ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱስ ነው። እሺ ይሳቅ አይው ለአንድ ነገር ልንገር እዚህ ጋር አንድ ልጨምርልህ በትዕግስት የምታዳምጠኝ ከሆነ። እሺ ትዕግስት ማናት? እሺ ጥያቄህን ቀጥል። እሺ እየሰማሁ ነው። ወል ለምሳሌ አንድ ሰው ስጋውና መንፈሱ ሲለይ ስጋው ይቀበራል። ያ ቦታ ሲኦል ይባላል። እሺ አዎ መቃብርም ሲኦል ነው ስሙ። ስለዚህ እግዚአብሔር በመቃብርም ቦታ አለ ልትለይ ነው? በዛ ይኖራል ልትለይ ነው? እንዴ 3 ቀን ከነሌሊቱ ኑሮ የለ እንደ እግዚአብሔር በመቃብር ውስጥ? ይሄን አታውቅም ማለት ነው? እስከዛሬ ክርስቲያኑ ነው እግዚአብሔር 3 ቀን ከነሌሊቱ መቃብር ውስጥ ደለለ ብሎ ተኝቶ ነበር አይደል እንዴ? ይሄን አታውቅም? አይ አንተ ባልክ እሱም ሌላ ነው። ሌላ አይደለም። እግዚአብሔር አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል አልተኛም? ይሄኛው አጠያየቅህም ትንሽ እዚህ ጋር ትንሽ እንትን ብትለው ጥሩ ነው። ብዙ ሰዎች ይሰሙሃል። ለምን መሰለህ እንደዚህ ምልህ እየተደማመጥ ትሸማቀቅበታለህ። ኖ የሚያሸማቅቅ ነገር እኮ እንደሱ ከሆነ አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል አልተኛም? ሞቶ ተገድሎ ማለት ነው። አዎ በመካነ መቃብሩ እኮ እንደሱ በላት ለ3 ቀን ቆይተዋል። በጣም ጥሩ። ስለዚህ ሙቶ የነበረው የተቀብረ የነበረው አምላክ ነበር ማለት ነው አይደለ? አስባችሁታል? አምላክ ሙቶ አዎ አምላኬ ነው። አላሁ አክበር። እሺ እዛ መቃብር ውስጥ ከተቀበረው አምላክ ውጭ ሌላ አምላክ አለ? ይኸውልህ የሞተበት መጀመሪያ አዳምጠኛ። ይኸውልህ አስጨረስኩ። ይኸውልህ አሁን አስጨርሻለሁ። አዳምጠኝ። ሞቶ የተቀበረው አምላኬ ምልህ ቃሉን አንተ 1934 ላይ ሄደህ ብታየው እኮ እውነተኛው ቃል ይላል አይደል? እናንተ የምትጠራጠሩበት እውነተኛው ቃል ነው ይላል አይደል? ባይዘለቅ አንድ ጊዜ ስለዚህ አምላክ በ3 ቀን ከነሌሊቱ ሞቶ ነበር አይደለ? ያልሞተ አምላክ አለ የለም? የሞተልኝ ስጋ የለበሰው ነው። እሺ ያልሞተ አምላክ አለ የለም? አባቴ አንተ እንደምትለው አይደለም። መጽሐፍ ቅዱስን በደንብ አንብበው መጀመሪያ። እኔ መቼ አላልኩም እኮ ጥያቄ እኮ ነው የጠየኩህ። ዘለቀ አንተ እንደምትለው ትላለህ። እኔ ምንም ያልኩት ነገር ጥያቄ ነው የምጠይቅህ። እኔ አማርኛ አትችልም? የሞተም አምላክ ብሎ ተኝቷል ከኛ። እሺ አምላክ ሞቷል አልከረለ? ያልሞተ አምላክ አለ ወይስ የለም? ያልሞተ አምላክ አለ የለም? በባህሪው የማይሞተው አለ። ስጋ የለበሰው ብቻ ነው። ስጋ ነፍሱን ሰጥቶ በስጋው እሺ አለ። ሄሎ አሎ ወይ አሎ። እሺ ታወጣልኛለህ ታዲያ ዳኒ? ምን ላውጣለህ? ሳላህ ሙስሊም ሳላህ ሙስሊም ከሆነ ያው ሙስሊም። እሺ ሳላህ ሙስሊም ከሆነ ሳላህ አለ። አይ አሁን በቃል ሳይሆን እኔ ለእውቀቱ ነው እንድታሰምረኝ ለሌላ ነገር አይደለም። ወይ ሳላህ ከላይ ነው ያለው ብዬ እኮ ነው እዚሁ እሱ እንዳወጣለህ ነው። ሳላህ ሙስሊም ካለ አውጣለህ እስኪ። ሐሳቡን ንገረኝ። ማን ዳኒ አለው? ምንድነው ቁርአን እንደሚለው ይሄ እዚህ ላይ አሁን ምንድነው ከቀደሙት ላይ ተማሩ ይወቁ፣ ከናንተ በፊት ያሉትን አይሁዶችና ክርስቲያኖችን ጠይቁ ይላል። ይሄ እዚህ ላይ ሂድና ክፈትልኝ። ሳላ ሙስሊም ያልከው ምንድነው ዳኒ? ሳላ ሙስሊም 2669 አንብበው እስኪ። እኔ ጋር መጽሐፍ የለም፣ አንድ ሞባይል ነው ያለኝ፣ ካለ ያወጣል። እሺ ሳላ ሙስሊም ስንት አልክ?
ወይ ደግሞ ሱራ 10:94 ታውጣ። ከዛ በኋላ እሱን ታውጣ። ሰላም ሙስሊም መጀመሪያ ያልከውን እንጨርስና እሺ የመጀመሪያው ያንብብልን። ሳላ ሙስሊም እሺ ሳላ ሙስሊም ክፈተው፣ ችግር የለውም። 26 እሺ 26:69 እሺ እዛ ጋር ሄዳችሁ ከማን ተማሩ ነው ይላል ያልከው? ሰላም ሙስሊም 69 ከቀደሙ መጽሐፎች ተማሩ ይላል። ተማሩ። እሺ የሚለውን ላንብብልህ። እሺ ዳኒ አታሳየኝም? ኧረ አሳያለሁ። አብሽር። ያው እስቲ አሳየኝ። ያ ሰላም ሙስሊም 2669 ኤ ይታያል? ይታየኛል። እስቲ ያ እሺ እስቲ ንገረኝ። እሺ ምን ይላል መሰለህ? ውድ ትሬድ የሚለውን እንግዲህ እንግሊዘኛ ያን ላሳየናሽ حدثني سويد بن سعيد كنا نبلنا ورقام حدثني سويد بن سعيد حدثنا حفص بن ميسرة حدثني زيد بن أسلم عن عطاء بن يسار عن أبي سعيد الخدري قال قال رسول الله صلى الله عليه وسلم لتتبعن سنن من كان قبلكم شبرا بشبر وذراعا بذراع حتى لو دخلوا في جحر ضب لاتبعتموهم قلنا يا رسول الله اليهود والنصارى قال فمن ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ለሰሃቦቻቸው ምን እያሏቸው ነው? ከእናንተ በፊት የነበሩ ሰዎችን ትከተላላችሁም አሉ። ወደፊት በጥፋት ላይ በሚሆኑ ጊዜ አንዳንድ ሰዎች ከነቢያት ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አፈንግጠው ወደፊት የሚመጣውን ትንቢት እየተናገሩ ነው እዚህ እንጂ ተማሩ ሂዱ እያሉ አይደለም። ለተተቢዑነ ሰነነ መን ካነ ቀብለኩም ከእናንተ በፊት የነበሩ ሰዎችን መንገድም ትከተላላችሁ። ወደ አማርኛ ልታረግልናችሁ እኮ እየነገርኩህ ነው። ወደ አማርኛ እየነገርኩህ ነው። ትንቢት ነው እየተናገረ ያሉት ወደፊት ስለሚሆን ነገር ነው። ሰዎች ወደፊት ወደ ጥፋት ሲመለሱ ጊዜ ከትውልዶቻቸው መካከል አንዳንድ ሰዎች ልክ እንዳለፉት ሰዎች የእነርሱን መንገድ ፈና ለፈና ትከተላላችሁም እያሉ ወደፊት የእርሳቸውን መንገድ የሚከተሉ በስተት መንገድ ላይ እንደሚመጡ እየተናገሩ ነው። ለምሳሌ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ልደቴን አክብረው ያላሉትን የእርሳቸውን ልደት የሚያከብሩ ሰዎች ተነሱ። ከነዚያ በፊት ማን ነበር የነብያትን ልደት ሲያከብር የነበረው ከተባለ የመሲሁ ተከታዮች የክርስቶስ ተከታዮች ልደትን ያከብራሉ። ከኛም ትውልድ አሁንም ዛሬ ተነስተዋል እነዚህ ሰዎች በርካታ። ይሄ ለናሙናነት ያክል ነው። ነብዩ መሲሁን ልክ እንዲሁ ከልክ በላይ ከፍ ከፍ እያደረጉ በመዝሙር ወደ መለኮት እንደሚያነሱት ልክ እንዲሁ ከኛም ትውልዶች ዛሬ መንዙማ ነሽዳ ምናምን እያሉ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች ተነሱ። ይሄ ለናሙናነት ያክል ወደፊት ስለሚሆነው ነገር እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ሄዳችሁ ከነሱ ተማሩ እያሉ አይደለም። ይወታል። እስቲ ወይ በአማርኛ ወይ በእንግሊዘኛ እስቲ አድርጉ። እሺ እንግሊዘኛ ያናደረኩልህ እያነበብኩ አስረዳለሁ። በቃ እንደዛ ሚልካ you would trade the same path as was trodden by those before you inch by inch and step by step, so much so that if they had entered into the hole of the lizard, you would follow them in this also. ከዛ ትንታኔ ሲጠይቀው we said Allah messenger, do you mean Jews and the Jews and the Christians by your word? Those before you. He said who else? አሁን ይሄ አሁን አንተ እንዴት ተረዳ? እኔ አሁን አረበኛውን አልችልም እንግሊዘኛውን ብዙም አልችልም፣ ግን አሁን የትኛው ነው ክርስቲያኖቹን ያልከው? እነዛ ማን ነው ስለው ያው ይሁድና ክርስቲያን ይላል። እነሱን ተከታዩ ነው። እንግሊዘኛው ላይ ከኔ ጋር አውራ። እንግሊዘኛው ላይ የቱ ጋር ነው ሂድና ከክርስቲያን ተማር የሚለውን ትእዛዝ አሳይ። Do you mean Jews and the Christians? He say እሱ ክርስቲያንና አይሁድን ነው ወይ የምትለው ነው ጥያቄ ነው። አሁን የጠየቅኩት ጥያቄ ሂዱና ተማሩ የሚለው የመጀመሪያ ምን ይላል? ከነሱ መጀመሪያ ጠይቅ የሚለው ወደ አማርኛ አለክ አይልም። የቱ ጋር ነው ጠይቅ የሚለው? ያው በውሸት የምትክር ከሆነ እሱ ያው ከሰማይ ስለሚያይ የሁላችን አምላክ የሆነ እሱ ያያል። ጠይቅ የሚለው እንግሊዘኛው ላይ ጠይቅ የሚለው የቱ ጋር ነው ያለው?
ለማንኛውም የሌለ ነገር እንትና እኔ ትራንስሌሽን ብታረግልኝ ደስ ይለኛል። እሺ አሁን እሺ ሁለተኛ ጥያቄ ደግሞ ልጠይቅህ። ይሄን እሺ አንተ አትቀበልም? እሱ ውስጥ ህሊና ስለሚያውቀው ና አትቀበልም ሳይሆን አንተ የምትለው የለም ዳኒ ቆይ አትቀበልም ሳይሆን አንዴ ፖለቲካ አትስራ። አትቀበልም አይደለም አረብኛ ተነበበ። አረብኛ እንደዛ አይልም። እንግሊዘኛውንም ከአንተ የተሻለ እኛ እናውቃለን። እንግሊዘኛውም እንደዛ አይልም። ስለዚህ ሌላ እኛ እውነትን ነው የሚፈልገው። ይኸው ፈልግ ችግር የለውም። የጠቀስከው ሐዲስ ሁለተኛ ሐዲስ አረብኛውም እንግሊዘኛውም እንደዛ አይልም። አንዴ ቆይ አትቀበልም ሳይሆን የጠቀስከው ነገር የተሳሳተ ስለሆነ አዳምጥ። አሁን ለምሳሌ አንድ ሰው እሺ አዳምጥ። የጠቀስከው ነገር የተሳሳተ ስለሆነ አንተን አይደግፍም። ለዛ ነው ወደ ሌላ ካሮጥክ እያልክ ያለው እንጂ ሐዲሱ አረብኛውም እንግሊዘኛውም እንደዛ አይልም። እኛ ሁለቱንም ካንተ በላይ እናውቃለን። ስለዚህ ሌላ ነገር ሞክር። እሺ አሁን ለምሳሌ ሙስሊም በቃ የትርጉ እሺ እስታንታ መጀመሪያ ቻፕተሩን መጀመሪያ በፈጣሪ ከዚህ ላይ አንስቼ ነው ያው እያሳየው ያለሁት ይታያል። ይሄን ራሱን አንስቼ እዚህ ጋር አመጣሁትና እያሳየው ነው። የነዚያን ከእናንተ በፊት የነበሩ ሰዎች ያላ መልእክተኛ እንዲህ ብለዋል፣ እነዛ ካንተ በፊት የነበሩ ሰዎች መንገድ በርዝመትና በክንድ ተከተለ ወደ እንሽላሊት ጎድጓድ ከገቡ ተከተላቸው። እኛ ያላ መልእክተኛ ሆይ አይሁዶችና ክርስቲያኖችን አልን፣ እነርሱ ሌላ ማን ነው አለ። ታዲያ ይሄ ምን ማለት ነው? ተከተል ማለት ምን ማለት ነው? ተከተል አይደለም ተከተላቸው እያሉ እየተናገረ ነው። አንደኛ ሂዱና ከነርሱ ተማሩ ይላል ነው ያልከው። የለም እንደሱ ነው። እሺ ሂዱና ከነርሱ ተማሩ ይላል የሚል የለም። እኔ በነገራችን ላይ እዚህ እናንተን አለቅሳችሁ እንኳን አንዴ ዳኒ ሁለተኛ ጥያቄ የሚጠይቅህ አንዴ አሬ ተረጋጋ፣ ቀስ በል። እኔ ዳኒን አለቅሳው ግን ይሄን የሚሰጧችሁን ዲያቆኖች ወላሂ ታዘቧቸው ምን ያክል ውሸታም እንደሆኑ። አሁን ይሄ ሲሰጧቸው ጊዜ ሂዱና ተማሩ ብሏቸዋል ብለው ነው የሚሰጧቸው። የተናገሯትን ቃል በቃል ነው መተው የሚናገሩት እነዚህ ልጆች። ግን ውሸታም እንደሆኑ ምን ያክል የሚዋሿቸው ዲያቆኖች እንዳሉ በዚህ መረዳት ትችላላችሁ። ቀጣፊዎች ማለት ነው። ወላሂ ላዝም ባይምሯቸው ላይ የተጫወቱባቸው ነው። ስትመጡ ጊዜ የሌለ ነገር እየሰጧችሁ ያሳዝናል። ለማንኛውም ወደ ጥያቄ ግባ ሄድ። እሺ ተረኛ ሌላ ክርስቲያኖች ስላሉ አንዴ እድል እንስጣቸው። ሌላ ክርስቲያን አለ መሰለኝ። ኦኬ ሁሴን መጠየቅ እችላለሁኝ? አንዴ እንትን ልበል ከተፈቀደልኝ። ባይለን ጠይቀሽ ወተራት ጠይቃለሁ። ቻርስ ኦኬ እኔ መጀመሪያ ምንድነው ማለት እንፈልገው አንዳንዴ ለምሳሌ እኔ አሁን መጽሐፍ ቅዱሳዊ ዕውቀት የለኝም፣ ግን አንዳንድ ደግሞ እንደዚሁ የምሰማቸው ነገሮች አሉ። ስለ እስልምና የምሰማቸው ነገሮች አሉ። እነሱ እንዲገቡኝ እጠይቃለሁና ወንድሜ ምን አለ መሰለ አሁን ስጠይቅ የነበርከው ልጅ አንተን ጀጅ ማድረግ አልፈልግም፣ ነገር ግን በደንብ መጽሐፍ ቅዱሳዊ ዕውቀት ከሌለህ ባጠይቅ አሪፍ ነው። ምክንያቱም አሁን ሁሱ መልሶ አንተን ሲጠይቅህ አንተ ደግሞ መመለስ ባለመቻልህ ፖለቲካ እየተሰራብህ ነው። ስለዚህ ከቻልክ እኔ አሁን አንድ ጥያቄ አለችኝ፣ እሷን ነው ጠይቄ የምወጣው እንጂ ስለ ባይብል ብጠይቀኝ አላቅም፣ ለማስረዳትም አልሞክርም። ምክንያቱም አልተማርኩም፣ አላነበብኩም። እንደዚሁ የማውቃቸው ነገሮች ደግሞ እነሱን ሽርፍራፊ ነገሮች እንጂ እሱ በደንብ ብዙ ነገር ሊያውቅ ይችላልና ነጥብ ያስጥላል። እና ወደ ጥያቄ ሲገባ በቀደም የጠየኩት ነገር ነበረ። ኦኬ አሁንም እኔ እዛ ላይ ነኝ። ሁሱ ቅድም የሆነ ልጅ እየጠየቀህ ነበረ የኢየሱስ ሞቷል ምናምን ስትለው የነበረው ልጅ ማለት ነው። ኢየሱስ በነቢያት ተነግሮለታል ወይ የሚል ነገር ጠይቀው ነበረ። እሱን አንደኔ እነግርህና ያው መልሼ እዛው ላይ እመጣለሁ የነብይነት ማስረጃ ላይ ማለት ነው። እየሰማኝ ነው? ይሰማል? ቀጥል ባይ እየሰማው። ኦኬ
ኦኬ እሺ። አሁን በትንቢተ ኢሳይያስ ላይ ድንግል የምትባል ሴት አለች። በትንቢተ ኢሳይያስ ላይ ማለት እሷ እስካሁን በድንግልና የተወለደ ያለ ወሲብ ያለ እንትን የተወለደ ኢየሱስ ነው እስካሁን ማለት። ከዛ በፊትም የለም ከኢየሱስ በኋላም የለም እና እንትና ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች የሚለው ሌላ ማንንም አይደለም እሱን ኢየሱስን ነው በድንግልና የጸነሰችው። ያ ማለት ምንድነው? አስቀድሞ በኢሳይያስ ላይ እንደሚወለድ ኢየሱስ እንደሚወለድ ተነግሯል ማለት ነው። ይህን በደንብ ከተነተን ነው ያስረዳናል። ምክንያቱም ድንግል የሚለው ቃል የሚያመላክተው በድንግልና የተወለደው እሱ ብቻ ስለሆነ ማለት ይሄ በቂ ነው ብዬ አስባለሁ። ያው ሌላ እንዳጠይቀኝ መጽሐፍ ቅዱስ ውስጥ እኔ አላቅም ሁሱ ግን ተመልሼ እንትን ስል አሁንም እኔ እዛ ላይ እንድታስረዳኝ ይፈልጋለሁ። የምር እኔ ማወቅ አለብኝ። ገብቷል? እንደ አንድ ሰው እንደ ክርስቲያንም ሳይሆን በቃ እንደ ሰው እኔ ማወቅ አለብኝ። የትኛው ነው ትክክለኛው ሃይማኖት የሚለውን ነገር ማወቅ አለብኝ። ምክንያቱም የትኛውን ሰው ብጠይቅህ አንተን የትኛው ነው ትክክለኛው ብዬ ብጠይቀው እሱ እስልምና ነው የምትለኝ፣ ቄሱንም ብጠይቀው ክርስትና ነው የሚለኝ፣ ቡዲዝሙን ብጠይቀው ያው ቡዲስት ነው የሚለኝና ግን ያ ሳይሆን ከወገንተኝነት እኔ ነፃ ሆኜ ማወቅ ፈልጋለሁ ከተረዳኝ ማለት እና አሁንም ብዙ ነገሮች በቀደም ብለኛል። እነዛን ነገሮች በደንብ አይቻቸዋለሁ። ግን ነብዩ መሐመድ አሁንም የነብይነቱ እንትን ማረጋገጫ ከሌለው በጣም የዳቪንቺ መጽሐፍ ካነበብካቸው ከሰው አይምሮ በላይ የሚከብዱ ናቸው እና ነብዩ መሐመድም ኦኬ እንዴት አድርገው አውቃለሁ እኔ በአይምሯችሁ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንደጫኑባችሁ ክርስቲያኖች። ነገር ግን መታችሁ እውነታውን ከኛ ፊት ብታወሩ የነገሯቸውን ሁሉ ልክ እንዲህ እየመጡ እየከፈቱ ብናያቸው ውሸት ናቸው እንዳለ የሚነግሯቸው። ያ ሁሉ የሚሰራው በእናንተ ላይ ፖለቲካ ነው። መታችሁ ኢስላምን ልክ ህፃን እያለን እናቶቻችን ጭራቅ የሚባል አለ ውጭ ላይ እንዳትሄድ ይበላሃል ሲሉን እንደነግጣለን፣ እንፈራለን፣ ወደ ውጭ ማንወጣ። አይምሯችን ላይ የሆነ አደገኛ እንስሳ ቀርጸውብናል። ነገር ግን አይምሯችን እየበሰለ ስንሄድ ጊዜ ስናድግ ጊዜ ጭራቅ የሚባል እንደሌለ እኛን አውቀው እየተጫወቱብን እንደሆነ እንረዳለን። ልክ እናንተም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ እናት ጭራቅ ብላ እንደምታስፈራራ እናንተንም እንደ ህፃን ልጅ እየተጫወቱባቸው ነው። ይሄን ልታውቁ ይገባል። የእርሳቸውን መጥፎ ማንነት አድርገው በጭንቅላታቸው ላይ ቀርጸውባቸዋል። ነገር ግን ያንን እውነታ መቼ ነው አይምሯቸውን ከፈት አድርጋችሁ እስኪ ይሄ ነገር እውነት እንደሆነ እስኪ እንደው የተሰጠኝን ሁሉ የተጫንኩትን ሁሉ ይዤ ሙስሊሞች ፊት ልጠይቅ እስኪ እንደው ይሄን ነገር ብላችሁ እንድትመጡ ሁሌ በራችን ክፍት ነው። ገብታችኋል አይደል? ስለዚህ በእርሳቸው ላይ ለአይምሮ የሚከብድ ነገር ብለህ ልታነሳ የፈለግከውን ነገር ያስቆምኩህ ነብዩ ሰለላሁ ዐለይሂ ወሰለም ለእኔ ቀይ መስመር ናቸው። ጥያቄ ካለ በስነ ስርዓት መጠየቅ ትችላለህ። በእርሳቸው ላይ እንዲህ ብሎ ሂሳብ የለም። እንዲህ ሰምቼ ነበር ይሄ ነገር እውነት ነው ወይ ብለህ በስነ ስርዓት መጠየቅ ትችላለህ። እፈቅድልሃለሁ። ገብቶሃል አይደል? ያ ሌላው ነገር ምንድነው? አንተ ቅድም ላነሳሁት ነገር ኢየሱስ ብሉይ ኪዳን ላይ መጠቀሱን ምናምን ብለህ ልታነሳ የፈለግከው ነገር አለ። እሱ ላይ ቅድም ስናነሳ የነበረው ነገር ምንድነው? ክርስቲያኖች ብዙ ጊዜ የሚያነሱት ነገር አለ፣ ጥያቄ አለ። እሱ ምንድነው? ነብዩ መሐመድ ነብይ ከሆነ ሰለላሁ ዐለይሂ ወሰለም ከእርሱ በፊት ሙሐመድ የሚባል ነብይ ይመጣል ብሎ የተናገረለት ትንቢት እንፈልጋለን ይላሉ። ገብታችኋል አይደል? ሙሐመድ ይመጣል፣ ሙሐመድ የሚባል ነብይ ይመጣል ብሎ የተናገረ ትንቢት እንፈልጋለን፣ ካልሆነ አንቀበልም። አንደኛ ይህ መስፈርት በመጽሐፍ ቅዱስ ላይ ያለው ወይ? አንድ ነብይ ከመነሳቱ በፊት ቀድሞ ሌላው ነብይ ስለርሱ መናገር አለበት፣ ካልሆነ ነብይነቱ አይጸናም የሚል መስፈርት አለ ወይ? መጽሐፋቸው ላይ የለም። ሁለተኛ አለ በሚለው እንሄድሽ እንቀበላችሁና ይሄን መስፈርት ካመጣችሁ መጀመሪያ የእናንተ ነብያት ወይንም ክርስቶስም ቢሆን ራሱ ይመዘን እስኪ። ቀድሞ ስሙን ጠቅሶ የተናገረለት ነብይ አለ ወይ? አለ እያልክ ነበር ቅድም መጽሐፍ ቅዱስ ላይ። እንደው ለመሆኑ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረ ኢየሱስ የሚባል አምላክ ሰው ምናምን ተውት፣ እሱን እንዳው ተው፣ ችግር የለውም። እንደው ኢየሱስ ይመጣል ብሎ የተናገረ አንድ ነብይ አለ ወይ ከእርሱ በፊት? የለም። ወፍ
ኢየሱስ ይመጣል ብሎ የተናገረ አንድ ነብይ ካለ መናገር ይችላል። አለ ስሙን ጠቅሶ እንደዚህ ከኢየሱስ ክርስቶስ በፊት ኢየሱስ የሚባል ነብይ ይመጣል ብሎ የተናገረ ነብይ አለ ወይስ የለም? ክርስቲያኖች አላችሁ እዚህ ሚዩት አንስታችሁ መመለስ ትችላላችሁ ሁላችሁ። እሺ አሁን እዚህ ላይ ኦኬ አንዴ እስኪ ቆይ እኔ ልጨርስና እንትን እንደል ሁሱ እዚህ ጋር ምን መሰለ ቅድም የነገርኩህ የግድ ኢየሱስ ተብሎ ስሙ መጠራት የለበትም። በድንግልና የተወለደ አለ አንተ መልስልኝ። በቃ ወደሱ እንመጣለን፣ ወደ ድንግልና እንመጣለን። እሺ ሌሎች ክርስቲያኖች ሁሉ ይመኑ እስኪ አንዲት ቦታ ላይ ኢየሱስ ይመጣል ተብሎ የተናገረ በስሙ የለም ብሎ